بسم الله الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه أجمعين. اللهم علمنا ما ينفعنا وانفعنا وارفعنا بما علمتنا وزدنا علما. اللهم اغفر لنا ولمشايخنا ولمن تعلم منا. باب القصاص أو كتاب القصاص. سلا قصاص ميورانا وقصاص مالت عندنا عطفي لك اندات أفوا أدركو አመሳስሎ በሱ ላይ እርምጃ መውሰድ ነው ቅሳስ የሚባለው። በመሰረቱ ቀሷ ማለት ተከተለ ማለት ነውና ይሄ ቅሳስ የሚለው ተከታትሎ ልክ እሱ የሰራውን አይቶ በሱ ላይ መፈጸም ነው። መጀመሪያው ሐዲስ እዚህ ላይ ተጠቀሱት የአብዱላህ ኢብኑ መስዑድ ሐዲስ ነው። عن عبد الله بن مسعود رضي الله عنه قال قال رسول الله صلى الله عليه وسلم لا يحل دم امرئ مسلم يشهد أن لا إله إلا الله وأني رسول الله إلا بإحدى ثلاث. عند مسلم يهون سو دمو شهادة ميل سو لا إله إلا الله يميل سو أني الله متنيا مهنين مي مسكر سوال ويا الله متنيا إلا بإحدى ثلاث كسوست باندنجي دمو حلال يهونم. عندنا الثيب الزاني الثيب الزاني مالت الله عز وجل إحصانا ويم كذبفيت تكلنيا بهنا نكاح كوالبيتو مجنانيتنا الله حسايتوت سيابكا زنا ميادرق سونا هون زي تفلقو الثيب الزاني سيل إحصان كهنا بوحالا يهبلو مالت نكاح صحيح ኖሮት ከባለቤቱ ከተገናኘ በኋላ እንግዲህ ባለቤቱ አሁን ትኑር አትኑር እሱ ሳይሆን የሚታየው በኒካህን ሰይ ነገሩን ከዚህ በፊት ያየ ሰው ሆኖ ዚና የሚያደርግ ከሆነ አንድ ሰው ይሄ ቅጣቱ ከፍ ይላል ማለት ነው። እሱም ደሙ ሐላል ይሆናል። لا يحل دم امرئ مسلم يشهد أن لا إله إلا الله وأني رسول الله إلا بإحدى ثلاث. መጀመሪያ ነው። ሁለተኛው والنفس بالنفس ነፍስ በነፍስ ነፍስ ያጠፋ ሰው ሆነ ብሎ ከሆነ የመሳሰሉ ጥንቃቄዎች አሉ። እንግዲህ ማዕሱም የሆነ ነፍስ መሆን አለበት። እሱ ደግሞ ظلما وعدوانا ሆነ ብሎ ያጠፋው መሆን አለበት። የዚህ ጊዜ በነፍስ ነፍሱ ትጠፋለች። ሸሪዓ ባስቀመጠው መልክ ማለት ነው። ዝርዝር ሐሳብ አለው። ወታሪኩ لدينه ዲኑን የተወሰው ሶስተኛው دينون يتوصل المفارق للجماعة يا عند لين انجدي جماعة يتنتل سيل المسلمون جماعة يتنتل دينون بمتو المسلمون جماعة يتنتل إيه من يبتغي غير سبيل المؤمنين كدينو بمملس كمؤمنوች ውጭ ያለ ሌላ የፈለገ ሰው ይሄ ይከተላል። ከሐዲሱ ምን ወስደው ቁም ነገር ብዙ ይኖራል። ሸሃደተይንን የሚናገር ሰው ደሙ حرام ገንዘቡ حرام እንደሚሆን ያሳያል። እነዚህ ሶስት ነገሮች ናቸው የሰውን ደም ሐላል የሚያደርጉ ወይም ደግሞ የሚያስፈቅዱ ነገሮች ማለት እንረዳለን። ከዛ ውስጥ አንዱ ሰውን የሚገልሰው መሆኑን እንረዳለን። ቅሳስ እንግዲህ ስለ ቅሳስ በመናወራበት ጊዜ ይሄንን ሐዲስ ማምጣቱ ደምን ሐላል ከሚያደርጉ ወይም ቅሳስ እንዲደረግ ከሚያደርጉ ነገሮች አንዱ የሰው ነፍስ ማጥፋት ልክ እንዳጠፋው ሁሉ መጠፋትን በሰውየው ላይ እንደሚያበቃበት ይሄ ሐዲስ ያሳያልና ለዛ ነው የተጠቀሰው። نعم. الحديث الثاني عن عبد الله بن مسعود رضي الله عنه قال قال رسول الله صلى الله عليه وسلم أول ما يقضى بين الناس يوم القيامة في الدماء. مجمّر الله عز وجل زندا የሚፈረደው የቂያማ ቀን ቀዷ ማለት ፍርድ ነው። እንግዲህ ፍርድ የሚጀመረው የቂያማ ቀን ፊዲማ በደም ጉዳይ ነው ይላል። ይሄ እንግዲህ አላህ Subhanahu Wa Ta'ala የቂያማ ቀን ኸላኢቁን ሁሉ እንደሚተሳሰብ ሒሳብ እንዳለ ማመን ግዴታ ነው። ከዚህ ሐዲስ ከምንረዳቸው ነገሮች አንዱ የደም ጉዳይ ምን ያህል ትልቅ እንደሆነና የቂያማ ቀን ደግሞ ቀዷ አለ ሒሳብ አለ የሚለውንም እንደዚሁ የምናምንበት ነው። የሰው ልጅ አላህ Subhanahu Wa Ta'ala የፈጠረውን የሰው ልጅ
እሱን ማጥፋት አላህ ዘንዳ ትልቅ ከመሆኑ የቂያማ ቀን ቀዳን በሱ የሚጀመር መሆኑ አላህ ለሰው ልጅ ምን ያህል ትኩረት እንደሰጠም የሚያሳይ ነውና ጥንቃቄ ያስፈልጋል ማለት ነው። እንረዳለን በእኛ በመላሳችንም ይሁን ሰውን በተለያየ ነገር የሰው ደም የሚፈስበትን ነገር ከማድረግ እንድንቆጠብ ያስፈልጋል። ሶስተኛው ሐዲስ ሙአሊፉ ረሂመሁላህ የጠቀሱት የሳህል ብን አቢ حشمان حديثنا عن سهل بن حشمة قال انطلق عبد الله بن سهل ومحيصة بن مسعود إلى خيبر وهي يومئذ صلح እነዚህ ሰዎች ወንድማማቾች ናቸውና እነዚህ ወንድማማቾች ምን እንደተከሰተባቸው እናያለን ኢንሻአላህ። ሳህል ብን አቢ ሐሽማ ምን ይላል? انطلق عبد الله بن سهل بن سهلنا محيصة بن مسعود هنا ወደ خيبر ሄዱ ይላል። وهي يومئذ صلح خيبر በዛ ጊዜ ያለችው በሙስሊሞችና በኩፋሮቹ በይሁዶቹ መካከል በሱልህ ነው ያለችው። ሱልህ ብሎ ማለት እናንተ እዚሁ ይሄ የሙስሊም ሀገር ሆኗል፣ በቃ ሙስሊሞች አሸንፈው ተቆጣጥረውታል፣ እዚሁ ሆናችሁ ግን ስሩበትና ለሙስሊሞች ይሄን ያህል ነገር ታደርጋላችሁ ተብለው በስምምነት ውስጥ ሆና ነው የሄዱት እነዚህ ሁለት ሰዎች። فتفرق በኋላ ተለያዩ መንገድ ላይ فأتى محيصة إلى عبد الله بن سهل وهو يتشحط في دمه قتيلا በኋላ ጓደኛው محيصة ተለያይተው መንገድ እንግዲህ ሁሉም ወደ ሐጃው ሄዶ በኋላ ሲመጣ ወደ አብዱላህ ብን ሳህል ተመቶ قتيلا ሲል ያው ሙሉ ለሙሉ ሰዎቹ በጊዜው ገለውት እዛ በደሙ ተጨማልቆ ያገኘዋል። በደሙ ተጨማልቆ አው يضطرب ويتخبط ማለት ነው። በደሙ ተጨማልቆ ወይም ደግሞ ሩሑ እየወጣ እዛ እየተፈራገጠ ማለት ነው። ተሸሐጠ ማለት يضطرب ويتخبط ማለት ነው። ያገኘዋል በኋላ فدفنه موت زاو قبروا ثم قدم المدينة فانطلق عبد الرحمن بن سهل ومحيصة وحريصة إلال حويصة ማለት ነው የሚጠበቅበት بضم الحاء وفتح الواو حويصة ይሄ عبد الرحمن بن سهل محيصة እና حويصة ሆነው ሄዱ። የኔ መተን ላይ حريصة ስለሌለ محيصة حريصة ይላል حويصة نعم ابن مسعود ሁለቱ እነዚህ ወንድማማቾቹ محيصة حويصة ሆነው عبد الرحمن بن سهل ይዘው ማለት ነው። عبد الرحمن بن سهل ማለት የሟቹ የعبد الله بن سهل ወንድም ነው። እነዚህ الى النبي صلى الله عليه وسلم ሄዱ። ሲሄዱ فذهب عبد الرحمن يتكلم عبد الرحمن ሊናገር ጀመረ። የዚህ ጊዜ فقال صلى الله عليه وسلم كبر አንተ አተልቅ አሉት። ትልቅህ ይቀደም። وهو احدث القوم እሱ ከሌሎቹ ትንሽ ነበር። فسكت ዝም አለ። ረሱሉ አለይሂ ሰላቱ ወሰለም ትልቁ ይናገር ሲሉ فتكلم ሁለቱ ተናገሩ። فقال تحلفون وتستحقون قاتلكم او صاحبكم ረሱሉ አለይሂ ሰላቱ ወሰለም መላችሁ ገዳችሁን ለናንተ እንዲሰጣችሁ ታደርጋላችሁ ትመላላችሁ አሏቸው። ይሄ ቀሳማ ይባላል በሸሪዓችን። ሰው ማስረጃ ትክክለኛ በይና ካልተገኘበት ገዳይ እሱ እንደሆነ ማስረጃ ካልተገኘበት ሁለተኛ ሌላ አማራጭ አድርጎ ሸሪዓ ቀሳማ የሚል ህግ አለው። ቀሳማ ማለት 50 መሐላ ምሎ ገዳያችን ይሄ ነው ብሎ በአንድ ሰው ላይ ገዳይነትን ከሳሾች የሚመሰክሩበት የምስካሪ አይነት ነው። ይሄ እንግዲህ ቂሳስ
ያስደርጋል ያንን ሰው እንደገደለው እንዲገደል ያስደርጋል ሰዎች በዚህ አይነት መንገድ ቂሳስ ይደረጋሉ ገዳዮች ማለት ነው ማስረጃ ሲኖር ብቻ ሳይሆን ማስረጃ ማለት የሰዎች ማስረጃ ያዩ ሰዎች ማለት ነው ይሄ ነው የመጀመሪያው አስሉም ይሄ ነው ነገር ግን ይሄ ከሌለ ባናያቸውም ሰዎቹ በዲን ጥል ያለ ከሆነ ለምሳሌ ኩፋሮች ከሙስሊሞች ጋር የሚጣሉበት ሁኔታ ካለ ሁለተኛው ደግሞ የዲን ግጭትን ብቻ ሳይሆን የሌላም ግጭቶች እንደዚሁ ጠቋሚ ነገሮች ካሉ ያንን ሸሪዓ 50 መሐላ ምለው ሰዎቹ ገዳያቸውን እንዲወስዱ ወይም በሱ ላይ እርምጃ እንዲወሰድበት ማድረግ ይችላሉና ነው መልእክተኛው አለይሂ ሰላቱ ወሰለም አታህሊፉን ተመላላችሁ ወይ ያሏቸው አላዩም አይደለ መቼም በየና የላቸውም ሲገደል ቆሞ ያየ ሰው የላቸውም ነገር ግን እከሌ ነው የገደለው ወላሂ ብለው ከማሉ ወራሾቹ ነው የሚመሉት እንግዲህ ዑለሞቹ ጋር ልዩነት አለ አንዳንዶቹ አሰባዎቹ ጠቅላይ ወራሾቹ ይምላሉ 50 መሐላን ለምሳሌ 5 ቢሆኑ 10 ይምላሉ ማለት ነው ተከፋፍለው 50ውን ለ5 ይከፋፈሉታል መሐላውን 50 ከሆኑ አሰባዎቹ አንዳንድ መሐላ ነው የሚምሉት ተከፋፍለው ሌሎቹ ዑለሞች ደግሞ አሰባዎቹ ብቻ ሳይሆን ወራሾቹ ይምላሉ ነው የሚሉት ወራሾች ማለት ወንዱም ሴቱም ማለት ነው ወራሾቹ 5 ቢሆኑ ወንዱም ሴቱም ሆነው ተከፋፍለው ይምሉታል ማለት ነው ይሄንን መሐላ አልሙሂም ረሱሉ አለይሂ ሰላቱ ወሰለም ተመሉና ይሄንን ሷሂባችሁን እንዲገባችሁ ይሆን ተወስዳላችሁ አሏቸው قالوا وكيف نحلف ولم نرى ተመልከቱ ያላየነውን እንዴት እንምላለን እነሱ ነው የገደሉት ውስጣችን የሚነግረን ይሄንን ነው እርግጠኞች ነን ግን ደግሞ ለመሐላው ያክል ግን መማል አልፈለግንም አሉ قال فتبرئكم يهود ب50 يمينا እነሱ ይማሉላችሁ ይሁዶቹ አላደረግንም ሲሉ ይማሉላችሁ ብለው 50 መሐላ ይማሉላችሁ አሏቸው ይሄ እንግዲህ ከተለመደው ወጣ ያለ ርዕስ ነው ሌላ ቦታ ላይ ከሳሽ አይደለም የሚመለው ሌላ ቦታ ላይ ከሳሽ ማስረጃ ነው የሚያመጣው ተከሳሹ ደግሞ አይ አላደረኩም ብሎ ይምላል ይለቀቃል በየና ከሌለ እዚህ ግን በበየና ፈንታ በየና ከሌላቸው ሰዎቹ ምለው የሚከሱትን ሰው ምለው ያው የደም ነገር ስለሆነ እነሱም ደግሞ መጀመሪያ ባለ ባይሆን ምን አለ መጀመሪያ ላይ ለውትም ይባላል ግጭት ማስረጃ መኖር አለበት መጀመሪያ የሚጠቁም ነገር ማለት ነው ስለዚህ በዚህ አይነት ነው ወደዚህ ነገር የሚገባው እንጂ ዝም ብሎ ተነስቶ ሰው ላይ መመስከርና ወላሂ ብሎ 50 ስለማለ ማለት አይደለም ይሄ ነገር በመሰረቱ ሰዎች መሐላን ያቀላሉ እንጂ መሐላ በተለይ የምስክርነት ቦታ ላይ መማል በዱንያ ላይ ራሱ ብዙ ጣጣ እንደሚያመጣ የሚያሳዩ ማስረጃዎች አሉና ቀላል ነገር አይደለም ለዛ ነው ሰዎቹ እርግጠኛ ናቸው እነዛ ይሁዶች እንደገደሉት እና የገደለውን ከሌ ነው ብሎ ለማለት እንኳን ውስጣቸው ያውቀዋል ባያዩም ያውቀዋል ካለው ጥላቻ የተነሳ ማለት ነው ነገር ግን ይሄንን እስከመጨረሻው እንዳይሄዱበትና እንደዛ እንዳያደርጉ የሚያደርጋቸው ምንድነው ወራ አላቸው ጥንቃቄ ያደርጋሉ እና ይሁዶቹ ይማሉላችሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲሏቸው እነዚህ ሷሃቦች ምን አሉ ይሄው قالوا وكيف بايمان قوم كفار የሆኑ ሰዎችም አላህ ደግሞ እንዴት ብለን የአላህ መክተኛ አሏቸው በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ የሰው ደም ዝም ብሎ ከመንገድ መቅረስ ስለሌለበት فعقله النبي صلى الله عليه وسلم من عنده ከሳቸው ዘንዳ የሱን ጉማውን ከፈሉ ማለት ነው وفي حديث حماد بن زيد فقال رسول الله صلى الله عليه وسلم ይሄን حديث كحماد بن زيد الطارق من ميلاله يقسم 50 منكم على رجل منهم فيدفع برمته ከናንተ ውስጥ 50ዎች ይማሉ 50ዎች ይማሉ ማለት 50 ሰው ከተገኘ 50 ሰው ነው ቅድም እንዳልኳቸው ነው 50 ሰው ካልተገኘ 50 መሐላ ነው የሚማለው እና ቢሩመቲሂ ማለት ሰውየው ከነመናምኑ የተማለበት ሰው ይሰጣችሁ
ከነገመዱ ይሰጣችሁ ይሄንን የምትምሉ ከሆነ ሙሉ ለሙሉ በድግ አድርገን ሰውየውን እንሰጣቸዋለን እናስረከባችኋለን አሉ ነብዩ ሰለላሁ ዐለይሂ ወሰለም قالوا امر لم نشهده እንዴት ብለን እንማልባቸው አሉ እነዚህ ለመማል አልደፈርንም ብለው አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም ሰዎቹ ለመማል برمته ማለት رمة الحبل ይባላል ለምሳሌ القطعة البالية منه ወይም رمته ሲባል بجملته ሙሉ ለሙሉ እሱን አንስተን እንስጣችሁ ማለት ነው خلاص امر لم نشهده كيف نحلف ያላየውን ነገር እንዴት እንምላለን አሉ قال فتبرئكم يهود بايمان 50 منهم እነሱ 50ዎቹ ይማሉላችሁ قالوا يا رسول الله قوم كفار ይሄ ቀደም ከላይ አብራርቻለሁ በሌላ ሪዋያ በዚህ አይነት መልክ ስለመጣ ነው እንደዚህ አሏቸው وفي حديث سعد بن عبيد من ይላል فكره رسول الله صلى الله عليه وسلم رسول عليه الصلاه والسلام ጠሉ ይላል ان يبطل دمه የሰውየውን ደም ሰው ሞቶ ዝም ብሎ ማንንም ተጠያቂ ሳይኖር መቅረቱን ጠሉና ምን አደረጉ እሳቸው فوداه ب100 من ابل الصدقه كصدقه እንትኖች ውስጥ ግመሎች ውስጥ 100 የሚሆን ግመል አንስተው መልእክተኛው አለይሂ ሰላቱ ወሰለም ዲያውን የሱጉማውን ከፈሉ ይላልና ይሄ ሁሉ የሚያሳየው ቅሳስ እንኳን አይደለም በምስክር ሰዎች ያዩ ሲገደል ያዩ ሰዎች ተመስክሮበት ይቀርና ከዚህ በፊት ግጭት እንዳላቸው ከታወቀ ለውት ይባላል ብያቸዋለሁ እሱ በመሐከላቸው ግጭት ያለ ሰዎች ደጃፍ ላይ ሰውየው ከተገደለ ከዛ የዚህ የተገደለው ሰዎች ቤተሰብ መተው 50 መሐላ ምለው والله ከሌ ነው ብለው ምለው ከገቡበት ጉዳዩ ያንን አድራጊውን ወይም ገደለ ተብሎ የተጠረጠረውን ሰው ሊያስገድለው እንደሚችል ይሄ ማስረጃ ነው ማለት ነው ስለዚህ በጥቅሉ ሸሪዓቱል እስላም ለሰው ልጅ ደም የሰጠውን ክብደትም ከዚህ እንረዳለን ቅሳስ የሚባለው ደግሞ በዚህ አይነት እንደሚከናወንም እንደዚሁ የምንረዳበት ነው ይሄ هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين